ራፐሮች በጣም አስገራሚና ውድ የሆኑ ቤቶች አሏቸው። የሄሊኮፕተር ማረፊያ ካለው ከ50 ሴንት ቤት ጀምሮም በጣም ውድ በመሆኑ በዜና ስለተነገረው የትሪፕ ፔሪድ ቤትም እነግራችኋለሁ። ቤቶቹም ወደፊት በቀጠልን ቁጥር ዋጋቸው እየጨመረ ይሄዳል። በተለይ መጨረሻ ላይ የምናየው የጄዚ ቤት በጣም ያስገርማችኋል። ወደ ቪዲዮው በመጀመሪያም አንድ ብር ብቻ የወጣበትን የዚህን ራፐር ቤት እንመልከት። ይህ ዲትሮይት የሚገኝ የፈራረሰ ቤትም በር ወይንም መስኮት የሌለው ሲሆን ሲታይም ሰው የሚኖርበት አይመስልም። ትሬይ የተሰኘው ራፐርም ይህን ቤት ይገዛና ሙሉ ለሙሉ አጽድቶ በተሻለ ዋጋ ሽጦታል። ቀጣይ የምናየው ራፐር ደግሞ የዚህን 100 ሺህ እጥፍ ቤቱ ላይ ያወጣዋል። ሊል ጆንም ይህን የመሰለ ቤት ላይ 100 ሺህ ብር ያወጣ ሲሆን እንደምታዩትም ቤቱ የሙዚቃ ስቱዲዮ ሴት ከነሙሉ መሳሪያው ተገጥሞለታል። ቀጥሎ የምናየው የቱ ቼንዝ ቤት ደግሞ የዚህን 4 እጥፍ ከማውጣት አልፎ የአልበም ከቨርም ተደርጓል። ፕሪቲ ገርልስ ላይክ ትራፕ ሚውዚክ የተሰኘው የቱ ቼንዝ አልበምም በጣም ተወዶለት ነበር። በጊዜውም የዚህ አልበም ከቨር የነበረው ይህ ፒንክ ቤት ሲሆን ብዙዎችም መነጋገሪያ አድርገውታል። Pink house in the middle of Atlanta that has trap on it. It's fucking traffic up. Got people standing on cars. The inside was filled with art from people in the city, like they're artists. ሃሎዊን ሲደርስም ይህ ቤት ሙሉ ለሙሉ የሚቀያየር ሲሆን በሃሎዊን ቀንም ቤቱ የጠንቋዮች መኖሪያ ነው የሚመስለው። ይህ ቤትም $450,000 ወጥቶበታል። ነገር ግን የሌላ ራፐር ቤት ደግሞ የዚህን 3 እጥፍ ያስከፍላል። ብሉፌስም ይህን ያደረገው የራፐሮችን ሪከርድ ለመስበር ነው። እንደምታውቁት ብዙ ራፐሮች የቤፕን ብራንድ ፋሽን አድርገውት ነበር። ነገር ግን ትራቪስ ስኮት ላምበርጊኒ መኪናውን በቤፕ ሎጎ ሲያሳምራት ከዚህ የበለጠ ፉክክር ይመጣል ተብሎ አልታሰበም። ነገር ግን ብሉፌስ ሙሉ ቤቱን በቤፕ ሸፍኖ የዓለምን ሕዝብ እጁን ባፉ አስጫነ። እንደምታዩት ሙሉ ቤቱን በቤፕ ሎጎ ያሳመረው ሲሆን ይህን ያደረገውም ብራንዱን ስለሚወደውና ብሉ ከለር መገለጫው ስለሆነ ነው። ወደ ውስጥ ስትገቡም ሰፋፊ ክፍሎችን ታገኛላችሁ። ይህኛው የብሉፌስ መኝታ ቤት ደግሞ 3 ቴሌቪዥኖች ተገጥመውለታል። ብሉፌስም 3 ቲቪ ምን ያደርግልሃል ሲባል በዚህ መልኩ መልሷል። like this, and then what if I want to watch TV like this? And I might put one on the ceiling just to watch TV like this. ይህ ቤትም $1.5 ሚሊዮን ሲያወጣ ጄዚ ደግሞ ሁለተኛ ቤቱ ላይ ከዚህ የበለጠ አውጥቷል። ወደዚህ ከማለፋችን በፊት ግን ቪዲዮውን ላይክ ማድረግ እንዳትረሱ፣ እንዲሁም ቪዲዮ ሲለቅ ቶሎ እንዲደርሳችሁ ሰብስክራይብ አድርጉና የዶላር ምልክት ኦን አድርጓት። በሐማስ የሚገኘው ስትሬንጀርስ ኬ የተሰኘው የሃይላንድም በጣም ሰፊ ሲሆን እዚህ ውስጥም የራሱ ጂም ያለው የእንግዳ ማረፊያ ቤት እንዲሁም የቴኒስ ሜዳ ይገኛል። እንደምታዩትም ጀልባዎቹን ፓርክ የሚያደርግበት ከስተም ቦታ የተሰራለት ሲሆን ጄዚ ግን ከጀልባዎቹ ይልቅ በጀትስኪ ነው የሚንቀሳቀሰው። አንድ ቀን እንኳን ጄዚ ሄልሜት አድርጎ ጀትስኪ ሲነዳ የታየ ሲሆን ብዙዎችም ሲቀልዱበት ነበር። 50 ሴንት ራሱ ጄዚ ምን እያደረገ ነው ብሎ ሙድ ይዞበታል። ይሄ ጄዚ የግል አይላንድም $3 ሚሊዮን ወጪ ተደርጎበታል። ነገር ግን ስለ 50 ሴንት ካወራን አይቀር የሄሊኮፕተር ማረፊያ ስላለው ቤቱ ልንገራችሁ። ይህ ቤትም ሄሊኮፕተር ማሳረፉ ከገረማችሁ ከዚህ የበለጠውን የቤቱን ገጽታ እንመልከት። እንደምታዩት በጂ ዩኒት ከስተም የተደረገ የባስኬትቦል ሜዳ ያለው ሲሆን ከጎን ደግሞ ብዙ አሳዎች ያሉት ሰፊ ሐይቅ አለው። ይህን ሰፊ ቤትም በእግር መዞር ከባድ በመሆኑ ይችን የመሰለች ኤቲቪ ትራክ ለመንቀሳቀሻ ይጠቀማል። የዚህ ቤትም ውስጡ ደግሞ በጣም ሰፊ ሲሆን 6 ኪችን፣ 19 መኝታ ቤት እንዲሁም 35 መጸዳጃ ቤት አለው። ይህ ቤትም ባለ 4 ኮከብ ሆቴል እንጂ የአንድ ራፐር ቤት አይመስልም። ይህ ባለ 4 ኮከብ ቤትም $4.5 ሚሊዮን ፈሰስ ተደርጎበታል። ይህን ገንዘብም ወደ ኢትዮጵያ ብር ለመቀየር እንዳታስቡ፣ ምክንያቱም ከጀርባ ያሉትን ዜሮዎች መቁጠር ድካም ነው የሚሆንባችሁ። ቀጥሎ የምናየው ተራራ ላይ የሚኖረው ራፐርም ከ50 ሴንት የበለጠ ዶላር ያወጣ ሲሆን ከሁሉ በላይ የሚገርመው ግን የዚህ ተራራ ስም ነው። ይህ የኤንቢኤ ያንግ ቦይ ቤት የሚገኝበት ተራራ ግሬቭ ዲገር ይባላል። ይህም ማለት መቃብር ቆፋሪ ሲሆን ያንግ ቦይም ቤቱን እዚህ ቦታ የሰራው ሆን ብሎ ይመስላል። ያንግ ቦይም እዚህ ቦታ ላይ ለመንቀሳቀስ ፈረስ ይጠቀማል። ነገር ግን አንዳንዴ ከመጠን በላይ ሃይ ሲሆን የግል ታንኩን አውጥቶ ሰፈሩን ያስጨንቃል። የዚህ ቤት ውስጡም በጣም ሰፊ ሲሆን ልብሱን የሚያስቀምጥበት ክፍል ደግሞ በጣም ያስደነግጣል። አንድ ቀን እንኳን ከባድ መሳሪያ የያዙ የህግ አካላት እዚህ ቦታ አደገኛ እጾች ይገኛሉ የሚል ጥቆማ ደርሷቸው የያንግ ቦይን ቤት ሲፈትሹ ነበር። በጊዜውም የጫማ ማስቀመጫ ክፍሉ ሲታይ ቦታው የሚመስለው ትልቅ የጫማ ሱቅ ነበር።
ያንግ ቦይም እዚህ ቤት ውስጥ በጣም ብዙ የሙዚቃ ቪዲዮዎችን ሰርተዋል። ይህ ተራራ ላይ የተገነባ ቤትም $6 ሚሊዮን ያወጣል። ነገር ግን ፊውቸር ደግሞ ይህን የመሰለ ታወር ውስጥ ለመኖር ከዚህ የበለጠ ገንዘብ አወጣዋል። ብዙ መኪናዎች ያሉት ፊውቸርም እዚህ ቤት ሲኖር በፈለገው ሰዓት መኪናዎቹ ክፍሉ ድረስ ይመጣሉ። እንደምታዩትም ይህ ሊፍት የመኪና ማንቀሳቀሻ ሲሆን ከክፍላችሁ እንደወጣችሁ መኪናችሁ ውስጥ ገብታችሁ ትሄዳላችሁ። ይህ ቤትም ሚያሚ ውስጥ የሚገኘውን ትልቁን ጂም ይዟል። በተጨማሪም የጎልፍና የመኪና ጌሞችን መጫወት የሚያስችል መሳሪያ ተገጥሞለታል። ይህ የፊውቸር ቤትም $8 ሚሊዮን ያወጣል። ነገር ግን ዲጄ ካሊድ ደግሞ ከዚህ የበለጠ ብር አውጥቶ ቤት ይገዛና አድናቂዎቹ መጥተው እንዲጎበኙት ይፈቅድላቸዋል። በመጀመሪያ የምናገኘውም በጣም ውድ የሆኑ ጫማዎቹ የሚቀመጡበትን ክፍል ነው። እነዚህ ጫማዎችም ከስተም ሲሆኑ ከካሊድ ውጭም የማንም ሰው እጅ ላይ የሉም። ካሊድም አድናቂዎቹ እነዚህን ጫማዎች እንዲጎበኙለት እዛው ክፍል ውስጥ አልጋ ያሰራና ለአንድ ቀን በ11 ብር ያከራያል። ነገር ግን አድናቂዎቹ ሌላ ክፍል ውስጥ መግባት አይችሉም። ምክንያቱም እንደምታዩት ሳሎን ውስጥ የሚገኘው መብራት ከዳይመንድ የተሰራ ሲሆን ሌሎች ቅንጡ የሆኑ ክፍሎችም አሉት። የዚህ ቤት ውጭ ደግሞ የምድር ገነት የሚመስል ቦታ ነው። ይህ የዲጄ ካሊድ ቤትም $10 ሚሊዮን ያወጣል። ቀጥሎ የምናየው የቢግ ሻን ቤት ግን ከሁሉም የተለየ ነው። ምክንያቱም ይህ ራፐር ናይት ክለብ ያለው ቤት ነበር የገዛው። የቤቱን የታችኛው ክፍልም ወደ ክለብ የቀየረው ቢግ ሻን እንደምታዩት ይህን የመሰለ ጅምም አለው። በተጨማሪም ደግሞ በጣም የሚያምር የራፕ ስቱዲዮም አስገጥመዋል። ይህ ቤትም በዚህ ብቻ አያበቃም። የቀረውንም ራሱ ራፐሩ ይንገራችሁ። 2 islands, double Viking oven. Do I use it? Not really. This is a special art piece that I made for my song One Man Can Change the World with John Legend and Kanye. Come out here, put a nice little playlist on and enjoy. I appreciate you guys. All right, love, peace. ይህ ቤትም $12 ሚሊዮን የሚያወጣ ሲሆን ቀጣይ የምነግራችሁ የትሪፒ ቤት ደግሞ በጣም ውድ በመሆኑ ዜና ተሰርቶለታል። Nestled in the middle of horse farms in posh Southwest ranches is this. A tricked out, blacked out mansion of its owner. Nice to meet you, Janine. Trippy. I need a lot of space for my creativity. I can't function in a small area. እንደምታዩትም ቤቱ ሙሉ ለሙሉ ጥቁር ተቀብቷል። ትሪፒ ሬድም ይህን ያደረገው ሆን ብሎ ሲሆን ጥቁር ቀለምም እንደሚወድ ደጋግሞ ይናገራል። የተለያዩ ስትሪመሮችና ዩቲዩበሮችም ቤቱን የመጎብኘት እድል ያገኙ ሲሆን ውስጡን ሲመለከቱም በጣም ተገርመዋል። I custom made this bed. I really fuck with Rick, but I didn't want to buy the Rick bed. It was too expensive, so I just made it myself. How much was this bed? Like 30. Oh! 30,000 for a bed? ይህን የመሰለ ሰፊ የባስኬትቦል መጫወቻ የያዘው ይህ ቤትም $13 ሚሊዮን ያወጣል። ነገር ግን ቀጥሎ የምናየው የሊል ቤቢ ቤት ደግሞ በራፕ ታሪክ ዲዛይን ከተደረጉ ቤቶች ውስጥ በዋነኝነት ይጠቀሳል። ሊል ቤቢ ይህን ቤት መጀመሪያ ሲገዛው ባዶ የነበረ ሲሆን ከቆይታ በኋላ ግን በዚህ መልኩ አሳምሮታል። Whole house out completely. Everything in the house I kind of designed to my liking. Put my nice pool table right here. A lot of gambling goes on this table. The kitchen will have to be like the Nana windows. It open all the way up. I have an Italian imported marble table. Amazing tub. I haven't took a bath in here yet. One day I will though. ከቤቱ ወጣ ስትሉ ደግሞ ሰፊ ዋና ገንዳና የህፃናት መጫወቻዎችን ታገኛላችሁ። ይህ ደግሞ ራፐሩ ብዙ ጊዜውን የሚያጠፋበት የባስኬትቦል ሜዳ ነው። I'm on a basketball court. A lot of money's been made here and lost. ሊል ቤቢም ለዚህ ቤት $15 ሚሊዮን አውጥቶበታል። ነገር ግን ፋሬል ደግሞ በመስታወት ለተሸፈነ ቤት ከዚህ የበለጠ ብር አውጥቷል። የዚህ ቤት ውስጡም ቁልጭ ብሎ የሚታይ ሲሆን አንዳንድ ሰዎችም መስሪያ ቤት ይመስላል ይሉታል። የጀርባው የቤቱ ክፍልም በጣም ሰፊ በመሆኑ የሪዞርት የሚመስል ዋተርፎል አለው። የዋተርፎልም ውጭ ላይ ብቻ ሳይሆን ቤቱ ውስጥም በጣም በሚያምር ሁኔታ ተሰርቷል። እስካሁን ካየናቸው ራፐሮችም ሰፊ መጸዳጃ ያለው ራፐሩ ወረድ ስትሉ ደግሞ የሆቴል የሚመስል ትልቅ ኪችን ታገኛላችሁ። ይህ ፋሬል ቤትም $17 ሚሊዮን ያወጣል። ነገር ግን ዲዲጂ ደግሞ ከዚህ የበለጠ ገንዘብ ትልቅ ፔንትሃውስ ላይ አውጥቷል። ኒውዮርክ የሚገኘው የዲዲጂ ቤትም በጣም የሚያምር ቪው ያለው ሲሆን ቤቱ ውስጥ ደግሞ የተለያዩ የዲዛይነር ልብሶች አሉት። አብዛኞቹ እዚህ የሚገኙት ልብሶችም ከዲዲጂ ውጪ ማንም ጋር የማይገኙ ቢሆንም
ብዙ ሰዎች ግን ይህን ሱሪ ተመልክተው ሙድ ሲይዙበት ነበር። You never seen this in your life. You would never see somebody pull this off. ዲዲጂም ይህን ቤት ሲመለከት የልፋቴ ውጤት ይታየኛል ብሎ ተናግሯል። ይሄ ዲዲጂ ቤትም $20 ሚሊዮን ያወጣል። ቀጥሎ የምናየው የትራቪስ ስኮት ቤት ደግሞ ከዚህ የበለጠ የሚያወጣ ቢሆንም አንድ ሰሞን ግን የብዙ ሰዎችን ሕይወት ሊቀጥፍ ነበር። እንደምታዩትም ትራቪስ ከፍተኛ ቦታ ላይ ይህን የመሰለ ቤት አሰራ። ይህ ቤትም የሚያምር እይታ አለው። እንዲሁም ይህን የመሰለ የመኪና መውረጃ ተሰርቶለታል። የቤቱ ውስጥ ደግሞ የተሟላ ባርና ሰፊ ሲኒማ አለው። ነገር ግን ይህ ቤት አደጋ ላይ እንደሆነ ተሰማ። Now Sky Cal was over the scene on North Bundy Drive where you can see that large chunk of hillside appears to have slipped right next to a mansion. በጊዜውም ከባድ የመሬት መንሸራተት ተነስቶ የምታዩትን ስንጥቅ የፈጠረ ሲሆን ትንሽ ቢቆይም ቤቱ ሙሉ ለሙሉ ፈርሶ ታች ጋር የሚኖሩ ሰዎችን ይጎዳ ነበር። It's concerning. Yeah, it's a lot of families live here. Worst case scenario, just everything's going to slide into the bottom of the canyon, but yeah, the sound's really eerie for sure. ይህ ትራቪስ ስኮት ቤትም $23 ሚሊዮን ወጥቶበታል። በመቀጠል የምናየው ራፐር ህይወት ደግሞ በጣም ያስቀናቸዋል። ውሃ በጣም እንደሚወድ የተናገረው ቡዚም ቤቱን ወደ ዋተር ፓርክ ቀይሮታል። ይህ ዋተር ፓርክም የቤቱ አንድ አካል ሲሆን ከዚህ ጀርባ ደግሞ የህፃናት መጫወቻ፣ የጎልፍ መጫወቻ እንዲሁም የመረብ መጫወቻ አለው። I got the beach volleyball. I'm thinking about starting beach volleyball because I've been looking how they like. I like how them women look with them volleyball shorts on. ከዚህ አጠገብ ደግሞ ሰፊ የባስኬትቦል ኮርት ያሰራና በሚወዳቸው ሁለት ተጫዋቾች ይሰይመዋል። Kobe on one side and I got Jordan on one side. በመቀጠልም የቤቱን ውስጥ ከማየታችን በፊት ለልጆቹ የሰራውን ትንሽ መንደር እንመልከት። ልጆቹም የግላቸው የባስኬትቦል መጫወቻና ካጠገቡ ደግሞ ሰፊ መዋኛ ገንዳ አላቸው። See that big square up there? That's like a 300-foot screen that's going to be right there. You're going to be able to watch the pool, watch the movies in the pool. አሁን ደግሞ ቡዚ ስቴት የተሰኘው ቤት ውስጥ እንግባ። This is my bowling alley, badass alley. I mean, you got the game. This is my club right here. I think they had some fat bitches in it. We have some good times in here. That's the lap dance chair. This is my barber shop. Blue chair for the Crips, the red chair for the Bloods. This is my elevator. I like to get my dick tucked in the elevator. ይህን የመሰለ በወርቅ የተለበጠ መጸዳጃ ያለው የቡዚ ቤትም $50 ሚሊዮን ወጥቶበታል። ነገር ግን ቀጥሎ የምናየው የድሬክ ቤት ደግሞ ከዚህ የበለጠ ገንዘብ ያወጣል። ድሬክም እዚህ ሰፊ ቤት ውስጥ የግሉን የባስኬትቦል ሊግ መስርቷል። ይህ ባስኬትቦል ኮርትም የግለሰብ አይመስልም። የቀረው የድሬክ ቤትም በጣም አስደናቂ ሲሆን ደረጃዎቹንም በዚህ መልኩ አሳምሯቸዋል። ይህኛው ደግሞ ቤቱ ውስጥ የሚገኘው መዋኛ ገንዳ ሲሆን አስገራሚ መብራቶችም አጅበውታል። ድሬክም ለዚህ ቤቱ $100 ሚሊዮን አውጥቷል። ይህ ብር ግን ቀጥሎ ከምናየው ቤት አንጻር ርካሽ ነው። ካሊፎርኒያ የሚገኘው የጄዚ ቤትም የዓለማችን ውዱ ቤት ሲሆን አንድ ቀንም ይህ ራፐር ወደ ጄዚ ቤት ሄዶ በጣም በመገረሙ ይህን ተናግሯል። I'm in a fucking dream. Wow, that's crazy. Like this nigga has a golf cart that drives down to his fucking house from the gate. What? I'm not even. It's too far to walk. Listen, I opened the door. Well, somebody opened the door for me. ይህ 15 ዓመታትን የፈጀው ቤትም የቅንጡ ቤቶች ቁንጮ ተብሎ ተሰይሟል። ጄዚም ይህን ቤት ሲገዛ ሪካርድ ሰብሮ ነበር $200 ሚሊዮን ያወጣው። እነዚህ ራፐሮችም ይህን ሁሉ ብር ሲያወጡ በጣም ለፍተው እንደሆነ አይጠፋችሁም። ስለዚህ ስለ ራፐሮች የሥራ ህይወትና ስለ ድሮ ታሪካቸው የሰራቸውን ቪዲዮዎች ገብታችሁ መመልከት ትችላላችሁ። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።